ናቲንግ እዛ ቦታ ላይ ለሚሊተሪ ስትራቴጂ የያዝነው ቦታና ለውሃን በቤንዚን አይቆፈርበት፣ አልማዝ አይቆፈርበት፣ ወርቅ አይወጣበት አገር አይደለ፣ ሰው የለበት ናቲንግ። ኮሎኔል መንግስቱ ኃይለማርያም ወልዴ አያና ነቲንግ የሚሉት ዝነኛውን የአፋበት ግንባር ነው። ነገር ግን ከመንግስቱ ኃይለማርያም ኩብለላ በኋላ የደርጎቹን ታሪክ ያስነበቡን ገስት ተጫነ ነበር በተሰኘው መጽሐፋቸው የአፋበት በሻዕቢያ መያዝ በሁለተኛው አብዮታዊ ሰራዊት የውጊያ መንፈስ ላይ ከባድ ተጽዕኖ ከማሳረፉም በላይ ኢትዮጵያ በኤርትራ ውስጥ ስለምታካሄደው አንድነቷንና የባህር በሯን የማስከበር ውጊያ የውጭውን ዓለም አመለካከት ለውጧል በማለት የቀድሞ አለቃቸውን ውሸት አጋልጠዋል። ሊቀመንበሩ ከዚህም ራቅ አድርገው መዋሸታቸውን ለመረዳት ግን ያ ስልታዊ መሬት በሻዕቢያ በመያዙ ምክንያት ኤርትራ ድረስ ተጉዘው የገደሏቸውን ታላቁና ደውዝ ይመሩ የነበሩትን ጀነራል ታሪኩ አይኔ የሚባሉ የጦር መኮንን ነገር አንስቶ መጫወት ይበጃል። ላፍታ ወደ 1980 ዓ.ም የአጋማሽ ወራት አጋጣሚዎች እንመለስ። የቆንጆ ልጅ ገላና እንዳስመሪቲ ያለች ውብ ከተማ ይወዱ ነበር ተብለው ባለቃቸው ኮሎኔል መንግስቱ ኃይለማርያም ወልዴ አያና የሚታሙት ጄኔራል ታሪኩ አይኔ በ1979 ዓ.ም ከመቀሌና ጎንደር ርቀው ወደ ኤርትራው ሳህል አውራጃ ከተዛወሩ በኋላ ከጓዶቻቸው ጋር ጠብጠብ እያላቸው እንደመጣ ተጽፏል። ከከተማ እየራቁ ወደ በረሃ እየዘለቁ በመሄዳቸውና ከዚህም ቀደም የበታቾቻቸው የነበሩ ወታደራዊ አዛዦች በማዕረግ በልጠዋቸው ከነርሱ ስር በመሆናቸው ከፍቷቸዋል። ገስጥ ተጫኔ ያን ሁኔታ ሲገልጹት በውስጣቸው ያደፈጠው እምቢተኝነታቸውና ማናሃሎኝነታቸው ወጣ ይሉናል። እልህኛው ጄኔራል ታሪኩ አይኔ መንፈሳቸው አመፀ። ያለ ጥያቄ ለመታዘዝ አልሆንልህ አላቸው። አልፎ አልፎም አላመንሁበትም ማለት አመጡ። ከኤርትራ ራስ ገዝ ፓርቲ ኮሚቴ ጸሐፊ ከሻለቃ ካሳይ አራጋው፣ ከመከላከያ ሚኒስትሩ ከሜጀር ጄኔራል ኃይለ ጊዮርጊስ፣ ከጦር ኃይሎች ኤታ ማዦር ሹሙ ማለትም ለመንጊ አግባብተው ሹመት ካሰጧቸው ከሜጀር ጄኔራል መርድ ንጉሴ፣ ከሁለተኛ አብዮታዊ ሰራዊት አዛዥ ከሜጀር ጄኔራል ረጋሳ ጅማና ከተከታዮቻቸው ጋር መግባባት አቃታቸው። ከዚህ ቀደም በማዕረግ ይበልጧቸው የነበሩና በኋላ እርሳቸውን ከበለጧቸው መኮንኖችና ከፖለቲካ ሰራተኞች ጋር ተግባብተው መስራት አልሆነላቸውም። ከኤርትራ ራስ ገዝ የአስቸኳይ ጊዜ ሁኔታ የበላይ አስተዳዳሪ ከሌፍተናንት ጄኔራል ተስፋዬ ገብረ ኪዳን ጋርም መልካም ግንኙነት አልነበራቸውም። እንዲህ ያለውን አሳሳቢ ግንኙነታቸው አስመልክተው የጻፉልን የነበረ አዘጋጅ ጄኔራል ታሪኩ አይኔን በብዙ ጥርሶች የተቀረጨጩ ሲሉ ይገልጿቸዋል። ከሁሉም በከፋ ሁኔታ ኤርትራ የነበረው የሁለተኛው አብዮታዊ ሰራዊት አዛዥ ሜጀር ጄኔራል ረጋሳ ጅማና በዚያው በኤርትራ አፋበት አካባቢ የሰፈረው የናደውዝ አዛዡ ብርጋዲየር ጄኔራል ታሪኩ አይኔ ቀደም ያለ የተግባቦት ችግር ነበረባቸው። ከጠቡ ምክንያቶች አንዱ ብርጋዲየር ጄኔራል ታሪኩ አይኔ አለቃቸውን ሜጀር ጄኔራል ረጋሳ ጅማን የ5 ቀን ረፍት ጠይቀው ለሕክምና ወደ አስመራ ቀጥሎም ወደ አዲስ አበባ መሄዳቸው ሆኖ ተጠቅሷል። ጄኔራል ረጋሳ ለጄኔራል ታሪኩ አይኔ የፈቀዱላቸው የሕክምና ቀናት በቁጥር 5 ቢሆኑም ጄኔራል ታሪኩ አይኔ በእኒያ ቀኖች ማዕቀፍ ውስጥ ወደ ግዳጅ ቀጠናቸው አልተመለሱም። እንዲያውም የአስመራው ሕክምና አልበቃቸው ብሎ ወደ አዲስ አበባ መጓዛቸው ተሰማ። ይህን የጄኔራል ታሪኩ አይኔን አለመኖር አጋጣሚ ሲጠብቅ የነበረው ህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያ ጄኔራል ታሪኩ አይኔ እንዳመሉ ይመሩት የነበረው ናደውዝ ላይ ከፍተኛ ወረራ ፈጸመ። ሻዕቢያ በብርጋዲየር ጄኔራል ታሪኩ አይኔ መራ በነበረው በሳህል አውራጃው ናደውዝ ላይ የተጠናከረ ጥቃት መፈጸም የጀመረበት ጊዜ ከህዳር 27 እስከ 30 1980 ዓ.ም ካሉት 3 ቀናት ይጀምራል። ኢሳያስ አፈወርቂ አብርሃ የመሩት የሻዕቢያ ጦር በ1974 ዓ.ም ራሱ ደርጎ አቅዶ ከተዋጋው የቀይ ኮከብ ዘመቻ በኋላ ትልቁን ጥቃትና ወታደራዊ እንቅስቃሴ ያደረገው በእኛ የ1980 ዓ.ም በጋ ወራት መግቢያ እንደሆነ ተጽፏል። ሻዕቢያ በዚያ ተልኮ በመቶዎች የሚቆጠሩ የአብዮታዊ ኢትዮጵያን ሰራዊት ወታደሮችን ገደለ። ስሙ ብቻውን የሚያስበረግገው ዝነኛው ናደውዝ የጦር ገበሬውን ብርጋዲየር ጄኔራል ታሪኩ አይኔን አጥቶ ለዓመታት በሳህልና ናቅፋ ተደብቆ በነበረው የኢሳያስ አፈወርቂ አብርሃ ጦር ተደፈረ። ናደውዝ ባዛዡ ጄኔራል ታሪኩ አይኔ ብቃት ይዞት የነበረውን ገዢ ቦታውን አፋበትን ለቆ አፈገፈገ። ያ ዜና ለህብረተሰባዊ ኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ወልዴ አያና ራስ ምታት የሚለግስ ነበር። ለዓመታት ሻዕቢያን በመቅጣት የሚታወቀው ስመገናናው ናደውዝ አይቀጡ ቅጣት ቀምሶ ከገዢ መሬቱ አፋበት ማፈግፈጉ ኮሎኔል መንግስቱ ኃይለማርያም የደህንነት ሹማቸውን ኮሎኔል ተስፋዬ ወልደስላሴን እንዲሁም የፖለቲካ መምሪያ ሰዎቻቸውን ይዘው አስመራ ይገቡ ዘንድ አስገደዳቸው። ኮሎኔል መንግስቱና ቡድናቸው ኤርትራ ከገቡ በኋላ የናደውዝ ማፈግፈግ ምክንያት
ምን እንደሆነ ለማወቅ ተሞከረ። እርም ተደርጎበት ወደፊት ምን መከናወን እንዳለበት የሚተልም ሰፊ ውይይትም ተጀመረ። የናደው አዛዥ ብርጋዲየር ጀነራል ታሪኩ አይኔ በበኩላቸው የሽንፈቱ ምክንያት ምን እንደሆነ በሰፊው አስረዱም። የጥቃቱ ምክንያት እሳቸው አለመሆናቸውንም ተናገሩ። በዚህ ጉዳይ ዙሪያ መግባባት ላይ ተደርሶ እንደነበረ ተጽፏል። ይህ ጉዳይ በተለሳለሰ ሁኔታ ካለቀ በኋላ ብርጋዲየር ጀነራል ታሪኩ አይኔ በአለቆቻቸው ከፍተኛ በደል እንደሚደርስባቸው መናገር ጀመሩ። ታሪከኛው ጀነራል በግል ቂም ምክንያት የሕክምና ፈቃድ እንኳን ለማግኘት እንዳልቻሉ፣ ለዝውውር በርካታ ጊዜ ለምነው ችላ እንደተባሉ፣ እንዲያውም በጡረታ ወይም ያለ ጡረታ ከሰራዊቱ መሰናበት እንደሚፈልጉ ለፕሬዝዳንት መንግስቱ ኃይለማርያም ወልዴ በግልጽ አብራሩላቸው። ጀነራል ታሪኩ አይኔ ይህን ሁሉ በደላቸው ሲያስረዱ ከልባቸው እየተፈነቀለ በሚወጣ ቁጣና በርካታ ኃይለ ቃል ባዘለ አገላለጽ ይጠቀሙ ስለነበር አለቆቻቸው ክፉኛ እንደተደናገጡ ይገለጻል። በደላቸውን ለማስረዳት የጻፉት የአቤቱታ ደብዳቤ ላይም ይህ ሁሉ በደልና አድሎ ሲሰራብን መንግስት አለ ወይ በማለት ቁጣቸውን ወደ ደርጉ ሊቀመንበር ገፍተውታል። ይናገር ታሪኩ የተሰኘ መጽሐፍ የጻፉት ኮሎኔል ግርማ ጎርፉ በወቅቱ ስለነበረው ስለ ጀነራል ታሪኩ አይኔ ሁኔታ በዝርዝር ሲጽፉ ታሪኩ አይኔ እድሜያቸውን በሙሉ በረሃ ላይ ሲዋጉ እንደኖሩና ህመም ገጥሟቸው ሕክምና መጠየቃቸው እንደ ነውር ስለተቆጠረባቸው በጣም እንደተበሳጩ አትተዋል። ጀነራሉም በዚህ ምክንያት ተበሳጭተው ሌሎቹ መኮንኖች ጉንፋን ሲይዛቸው ራሽያና አውሮፓ እንደሚላኩ በመግለጽ እሳቸው ግን አገራቸው ውስጥ እንኳን ሕክምና ለማግኘት በመከልከላቸው አዝነው ለመሆኑ መንግስት አለ ወይ ብለው በድፍረት በመጻፍ ለኮሎኔል መንግስቱ ኃይለማርያም ወልዴ አያና ደብዳቤ ልከዋል ይባላል። የአገላለጻቸው ለግድያቸው አንዱ ምክንያት መሆኑን ያብራሩ ምንጮች አጋጥመውናል። ቁጣው ወደ የወንበራቸው እየገሰገሰ እንደሆነ የገመቱት የጀነራል ታሪኩ አይኔ ወደረኞች ሰው ለመግደል ጢንጥዬ ሰበብ ትበቃቸዋለች ለሚባልላቸው ኮሎኔል መንግስቱ ኃይለማርያም ወልዴ አያና ብርጋዲየር ጀነራል ታሪኩ አይኔ እኮ የሚንቀው እኛን ብቻ ሳይሆን እርሶንም ጭምር ነው። እርሶም ላይ ከፍተኛ ንቀት አለው። እርሶ ለአንድ ቀን በተገኙበት መድረክ እንኳን ይሄው እንደሚንቀው ታሳየ እያሉ ማቀሳሰር ጀመሩ። እንዲህ ካሉት ማቀሳሰሮች በተጨማሪ ብርጋዲየር ጀነራል ታሪኩ አይኔን ለሞት ቅጣት ያበቋቸው ናቸው ተብሎ የተዘረዘሩ ጥፋቶች፣ አንደኛ ከአመራር አባላት ጋር አለመግባባት ፈጥረው ተደጋጋሚ ምክር ተሰጥቷቸው ሊያርሙ ፈቃደኛ ለመሆናቸው፣ ሁለተኛ ለስነ ስርዓት የማይገዙና አለቆቻቸውን የሚንቁ መሆናቸው፣ ሶስተኛ በእዛቸው ስር የሚገኙት 15ኛና 22ኛ ክፍለ ጦሮች በጠላት አስገዳጅነት የመከላከያ ስፍራቸውን ሲለቁ እርሳቸው በማዘዣ ቦታቸው ተገኝተው ሁኔታው የሚለወጥበት መንገድ ባለመሻታቸውና የናደውን እዝ በጠላት ማስደፈራቸው፣ አራተኛ ሰራዊቱ ከፍተኛ መስዋዕትነት በመክፈል ላይ ያለ እርሳቸው በራስ ወዳድነት ስሜት ወደ መሃል ሀገር ዝውውር መጠየቃቸው ናቸው። ጓዶቻቸው ሁሉ በማቀሳሰሩ ቀጥለው ጀነራሉን የክስ አይነት እየደረደሩ መውቀጡን ቀጠሉበት። ከብዙ ሰዓታት ውይይት በኋላ ባልተጠበቀና ባልታቀደ ሁኔታ የዝነኛው ናደው አዛዥ ጀነራል ታሪኩ አይኔ በወታደሮቻቸው ፊት እንዲረሸኑ ተወሰነ። ከ30 ዓመታት በላይ በትግራይና ኤርትራ በረሃዎች፣ ሸለቆዎች፣ ተራሮችና ለዝንጀሮ የህይወት ጥሪ ብቻ በሚመቹ ገደላ ገደሎች እየተንከራተቱ ደርጉ ገንጣይ አስገንጣይ ይላቸው ከነበሩ የኢትዮጵያ ሉዓላዊነት ተጻራሪዎች ጋር እየተናነቁ የኢትዮጵያ ጦር ሆነው የዘለቁት ብርጋዲየር ጀነራል ታሪኩ አይኔ ጠላቶቻቸው እንደተመኙት ሳይደፍሯቸው ኖረው ባመኗቸውና ዘብ በቆሙላቸው የወንድሞቻቸው ጥይት ተመተው ወደቁ። ብርጋዲየር ጀነራል ታሪኩ አይኔ ይህችን ጽጌረዳ የመሰለች ዓለም የተሰናበቷት የካቲት 7 ቀን 1980 ዓ.ም ከአስመራ ውጣ ብላ በምትገኘው አዲ ጉዳድ የተባለች ቦታ ነው። በበታቾቻቸው ዘንድ እንዳይን ብሌን ይታዩ የነበሩት የጉራጌዎቹ ልጅ ጀነራል ታሪኩ አይኔ ለዓመታት በፍቅር በመሩት ሰራዊታቸው ፊት ሲረሸኑ ያዩ በርካታ ወታደሮችና መኮንኖች እንደገለጹት የአይናቸው መስታወት የነፍስ እስትንፋስ አጥታ እስከምትሸፈን ድረስ ከአረንጓዴ ቢጫና ቀይዋ የኢትዮጵያ ሰንደቅ ዓላማ ላይ አልተነቀለችም ነበር። በግድያው ዙሪያ ከተሰጡ አስተያየቶች መካከል የደርጉ ቁጥር 1 ሰው ኮሎኔል መንግስቱ ኃይለማርያም እጃቸውን ከስሜታዊው ግድያ ያራቁባቸው አንዳንድ አገላለጾች ተገኝተዋል። የኢሂድሪ ምክትል ፕሬዝዳንት የነበሩት ሌፍተናንት ኮሎኔል ፍስሐ ደስታ ጀነራሉ ምንም ትዕዛዝ የማይቀበል ትዕቢተኛ ቢሆንም ፍርድ ሊሰጠው የሚገባው በተቋቋመው የጦር ፍርድ ቤት እንጂ በስሜታዊነት መሆን አልነበረበትም ሲሉ ተናዘዋል። ኮሎኔል መንግስቱ ኃይለማርያም ግን ለገነት አየለ አንበሴ ነግሯት የጻፈችው አገላለጻቸው በጦር ፍርድ ቤት ቀርቦ ጥፋተኛ ሆኖ በመገኘቱ ተፈረደበት የሚል ነው። ገዳይነታቸውን ለመግለጽ ቾምቤ የሚባሉት መንጌ ለዚያን ዕለቱ የተቻኮለ የአስመራ ዙሪያ ችሎት ገፋፉኝ የሚሏቸው ደግሞ የደህንነት ሚኒስትሩን ተስፋዬ ወልደስላሴንና እንደ መስፍን ገብረ ቃል ያሉትን ጓዶቻቸው ነው። እኒያ ደርጎች ጀነራል ታሪኩ አይኔን ቃል በቃል መመታት አለበት በማለት
ለሞት ፍርድ እንዳመቻቹት ኮሎኔል መንግስቱ ኃይለማርያም ወቁት ብለዋል። ኮሎኔል መንግስቱ ኃይለማርያም እንደሚሉ ከሆነ በኋላ በዋስ ሰርጎ ገብነት እስከ መጠራጠርና ይመታ እስከ ማለት ደርሰው ካስገደሏቸው ጓደኞቻቸው አንዱ የደህንነት ሚኒስትሩ ተስፋዬ ወልደስላሴ የጀነራል ታሪኩ አይኔ ኮርስሜት ወይም የስልጠና ጓድ ነበሩ። ሌፍተናንት ጀነራል ተስፋዬ ገብረ ኪዳን ከጋዜጠኛ ሳሙኤል ፈረንጅ ጋር ባደረጉት ቃለ ምልልስ ጀነራል ታሪኩ የተገደለው የኮሎኔል መንግስቱን ፍላጎት ለማርካት ብቻ ነው የሚል ግምገማ አስቀምጠዋል። ብርጋዲየር ጀነራል ዋሲሁን ንጋቱ ደግሞ ዕጣ ፈንታና መስዋዕትነት ወይም ዴስቲኒ ኤንድ ሳክሪፋይስ በሚለው መጽሐፋቸው ብርጋዲየር ጀነራል ታሪኩ አይኔ በደርግ መንግስት ያለ ፍርድ በግፍ በኤርትራ የተገደሉ ጀግናና ምርጥ ጀነራል ነበሩ ሲሉ ጽፈዋል። በዚህ ዝግጅት መግቢያ ላይ እንዳነሳ ነው የኒያስ መገናና ጀነራል ግድያና የአፋበት ሽንፈት በደርግ ላይ ያመጣው ውጤት ሌፍተናንት ኮሎኔል መንግስቱ ኃይለማርያም እንዳሉት ነቲንግ ተብሎ የሚታለፍ አይደለም። ለአብነት ብርጋዲየር ጀነራል ታሪኩ አይኔ በተረሸኑ በ31ኛው ቀን መጋቢት 8 1980 ዓ.ም እኩለ ሌሊት ላይ ሻዕቢያ በጀነራል ውበቱ ጸጋዬ ምትክነት ይመራ የነበረውን የአፋቤቱን ደጀን ናደውዝን መልሶ እንዳያንሰራራ አድርጎ መታው። ለዚህ መደምሰስ አንዱ ምክንያት ተደርጎ የተጠቀሰው ለረጅም ዓመታት በብልሃት ሲከላከል የቆየውን ጦር የመሩት ጀነራል ታሪኩ አይኔ ተገድለው በምትካቸው ናደውዝን የመሩት ጀነራል ውበቱ ጸጋዬ ለቦታውና ሁኔታው አዲስ መሆናቸው ነው። በዚያች የመጋቢት ወር 8ኛ ቀን ዝነኛዋን ገዥ መሬት አፋቤትን በኢሳያስ አፈወርቂ አብርሃ አዛዥነት የሚመራው የሻዕቢያ ጦር ከነግምጃ ቤቷ ተረከባት። ሌፍተናንት ኮሎኔል መንግስቱ ኃይለማርያም ወልደ አያና ግን ፈረንጆች ከዴምፑ ጋር ያወዳድሯትን ጠቃሚ ቦታ ነቲንግ እያሉ ከማቃለል ውጭ አማራጭ አልነበራቸውም። እዛ ቦታ ላይ ለሚሊተሪ ስትራቴጂ የያዝነው ቦታና ለውሃ ነው። በቤንዚን አይቆፈርበት፣ አልማዝ አይቆፈርበት፣ ወርቅ አይወጣበት አገር አይደለ፣ ሰው የለበት፣ ምን ናቲንግ። የደንዲያንፉ ጦርነት ፈረንሳይ ተረታችበት ሁኔታ አይነት ድል ነው አሉ። የብርጋዲየር ጀነራል ታሪኩ አይኔ በግፍ መገደል ለኢትዮጵያ ጦር መፍረስ ሰበብ የሆነ ክስተት ተደርጎም ይገለጻል። በኢትዮጵያ ዘመናዊ የውትድርና ታሪክ ከተሰሩ አብይ ጥፋቶች አንዱ የኒው ጀነራል ግድያ ነበር የሚሉም አጋጥመውናል። ለዳግማዊ አፄ ቴዎድሮስ ህልም መክሰምና ሽጉጥ ጠጥቶ ኢትዮጵያን በሐዘን ለመሰናበት የገብርዬ ሞት እንደሚጠቀሰው ሁሉ ለኢትዮጵያ አብዮታዊ ሰራዊት መውደቅና ለኤርትራ መገንጠል እንደ አንድ ትልቅ ምክንያት ሊነሳ የሚችለው የብርጋዲየር ጀነራል ታሪኩ አይኔ ግድያ ነበር ማለት ይቻላል። በጊዜው የሻዕቢያ መገናኛ ብዙሃን የጀነራል ታሪኩን በኮሎኔል መንግስቱ ኃይለማርያም ወልደ አያና ትዕዛዝ መረሸን እንደሰሙ ደርግ ቀኝ እጁን በግራ እጁ ቆረጠ በማለት ገልጸውታል። በኢትዮጵያ በኩልም በርካታ ወታደራዊ መኮንኖችን እጅግ አስቆጥቷል። ክስተቱ በርካታ የጦር መሪዎች በኮሎኔል መንግስቱ ኃይለማርያም ላይ እምነት እንዲያጡ ገፋፍቷቸዋል ይባላል። የጊዜውን ስመገናና ጀነራሎች ወደ ሞት ሸኝቶ አብዮታዊ ሰራዊቱን ያለ መሪ ኮሎኔል መንግስቱ ኃይለማርያም ወልደ አያናን ያለ አማካሪ ያስቀራቸው የግንቦት 8 ቀን 1981 ዓ.ም የከሸፈ መፈንቅለ መንግስት ልክ ጀነራል ታሪኩ አይኔ በተገደሉ በ16ኛው ወር የተሞከረ ነው። ጀነራል ታሪኩ አይኔ ለጀነራል ደምሴ ቡልቶ ግድያ መቅደም ነበሩ ማለት ይቻላል። ዘነበ ፈለቀ በመጽሐፋቸው በተለይ ከቀይ ኮከብ ዘመቻ ውድቀት በኋላ ወደ ሰፊነትም መቻቻልም ቀረ ይሉናል። አክለውም በቅርበት የሚያውቋቸው ቆራጡ ሰው መንግስቱ ኃይለማርያም ወልደ አያና በጀነራሎቻቸው ላይ መጨከን እንደጀመሩ ያወጉናል። የጀነራል ታሪኩ አይኔ ዘብሔረ ጉራጌ ወኢትዮጵያ ጀግንነት በሚያውቋቸው ሁሉ የተመሰከረ ነው። ከብርጋዲየር ጀነራል ታሪኩ አይኔ ጋር አብረን ሰርተናል የሚሉ ሁሉ በተፈጥሯቸው ፍርሃት የሚባል ነገር እንደማያውቃቸው ይናገራሉ። በወታደራዊ አመራር ብቃታቸውም ከፍተኛ ችሎታ እንደነበራቸው ጓደኞቻቸው ይመሰክሩላቸዋል። ከተማና ምቾት ይወዳሉ። ለበላይ አለቆቻቸው ባለመታዘዝ ጀብደኝነት የተሞላበት ስህተት ይሰራሉ የሚለው ክስ ደግሞ እንደ ዘነበ ፈለቀ ባሉ የደርጉ ሰዎች ከተጻፉባቸው ድክመቶቻቸው መካከል ይጠቀሳሉ። ገና የናደውዝ መሪ ተደርገው ከመሾማቸው በፊትም ሌፍተናንት ኮሎኔል መንግስቱ ኃይለማርያም በጀነራል ታሪኩ አይኔ አዛዥነት ብቃት ላይ ጥርጣሬ የነበራቸው ይባላል። ይህን የሚሉን ገስጥ ተጫነ ወይም ዘነበ ፈለቀ ናቸው። ኮሎኔል መንግስቱ ኃይለማርያም ግን ከገነት አየለ አንበሴ ጋር ባደረጉት ቆይታ ወሳኝ ቦታና ናደውን የመሰለ ትልቅ ጦር እንዲመራ የሰጠነው እምነት ስላሳደርንበት ነው በማለት ጥርጣሬውን አስተባብለዋል። ጥቁሩ ነብር አክለው የጀነራል ታሪኩን ወታደራዊ ችሎታና ልምድ ጥያቄ ውስጥ ያስገባ ሰው የለም። እንደዚያማ ቢሆን ኖሮ እዚያ ቦታ ላይ አይመደብም ነበር። ባለቆቹም ለቦታው ይመጥናል የሚል ምስክርነት ተሰጥቶታል ስለማለታቸው ገነት አየለ አንበሴ ጽፋለች። መንጌ ይቀጥሉና ናደውዝ ተመድቦ ከሄደ በኋላ ዓመት ባልሞላ ጊዜ ውስጥ እነኛ ጎበዝ ነው ይሰራል ብለው የመሰከሩት ሰዎች የክስ ማት ያወርዱበት ጀመር ይላሉ። ሊቀመንበር መንግስቱ በጀነራል ታሪኩ አይኔ ላይ በተደጋጋሚ የሚቀርብበት ነው ብለው ያነሱት ክስ ጥቅማ ጥቅም ያሳድዳል፣ ከወታደራዊነት ይልቅ ወደ ኢኮኖሚና ንግዱ የሚያዘነብል ነው፣
ከሰው ጋር ተግባብቶ መስራት አያውቅም፣ ከፖለቲካ ካድሬዎች ጋር አይስማማም የሚል ነገር ነው ተብሎ ተገልጿል። መንጌ ለገነት አየለ አንበሴ ባጭሩ የታሪኩ ባህሪና ስለሱ የሚቀርበው መረጃ አስደሳች አልነበረም ብለዋታል። ብርጋዲየር ጀነራል ታሪኩ አይኔ የናደው አዛዥ ከመሆናቸው በፊት የትግራይ አዛዥ፣ ከዚያም በፊት በጎንደር የአንድ ክፍለ ጦር አዛዥ ነበሩ። ከሁሉም በላይ ግን በትግራይ አዛዥነታቸው ማለትም ከናደውዝ መደምሰስ በፊት በጀነራል ታሪኩ አይኔ የተፈጸመው ኮሎኔል መንግስቱ ኃይለማርያምን ያስቆጣ ነው ተብሎ የተመዘገበ አንድ አጋጣሚ አለ። እሱም ህወሓቶቹ ከሚመኩበት የአጋዚ ዘመቻ ጋር ይገናኛል። በዚያ የ1976 የህወሓት አጋዚ የተባለ እስረኞችን የማስፈታት ዘመቻ ጊዜ ነገሩ ከአቅማቸው በላይ እንደሆነ የተረዱ የማረሚያ ቤት ጠባቂዎች በቅርባቸው የነበሩትን ጀነራል ታሪኩ አይኔን ይርዱን ቢሏቸው ወህኒ ቤት ጠባቂ አይደለውም በማለት እንደመለሱና የአጋዚ ዘመቻ እንደሰመረ ተጽፏል። የመቀሌውን እስር ቤት ዘና ብለው የከበቡት ህወሓቶች ለ15 ደቂቃ ያህል ተዝናንተው የሚወዷቸውን ሁሉ በስም እየጠሩ አውጥተው እንደወሰዷቸውም አንብበናል። ያ ክስተት ብርጋዲየር ጀነራል ታሪኩ አይኔን በመንጌ ጥቁር መዝገብ ውስጥ እንዲሰፍሩ አንዱ ምክንያት እንደሆነ ይገመታል። የቅርባቸው ሰው በዓሉ ግርማ ጥቁሩ ነበር የሚላቸው ሊቀመንበር መንግስቱም ጥፋቱን ደጋግመው ያነሱታል። ከ32 ዓመት በላይ በኢትዮጵያ የምድር ጦር ሰራዊት ውስጥ ስለማገልገላቸው የተጻፈላቸው የጀነራል ታሪኩ አይኔ ልዩ መገለጫቸው እንደወጡ የቀሩት ወታደራዊ መኮንን የሚል ነው። በጀነራሉ የህይወት ታሪክ ዙሪያ በሴቷ ልጃቸው መቅደላ ታሪኩ አይኔ የተጻፈ አንድ ድርሳን በርሱ በኩል ጅግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ ይላቸዋል። ብርጋዲየር ጀነራል ታሪኩ አይኔ ጀነራሎቹ በተሰኘ መጽሐፍ ውስጥ በተፈጥሯቸው ፍርሃት የሚባል ነገር ያልፈጠረባቸውና በወታደራዊ አመራር ብቃታቸው ከፍተኛ ችሎታ የነበራቸው ግሩም አዛዥ ተብለው ተሞካሽተዋል። ነበር በሚለው የዘነበ ፈለቀ መጽሐፍ ገጾች ላይ ደግሞ ጀነራል ታሪኩ ያላመኑበትን ነገር የማይፈጽሙ አልፎ ተርፎም ያለቆቻቸውን ውሳኔ እንኳን ካላመኑበት አላመንኩበትም ብለው ከመናገር ወደ ኋላ የማይሉ የግንባር ስጋ የሆኑ መኮንን ተብለው ተገልጿል። ብርጋዲየር ጀነራል ታሪኩ አይኔ በሰው ልጆች ታሪክ ውስጥ አልፎ አልፎ የሚያጋጥመውን የጠላት አድናቆት የተቀዳጁ የኢትዮጵያ የጦር መኮንን ነበሩ። ሻቢያዎች የኤርትራን በረሃና ተራራ በሙሉ እየኳተኑ የተዋጓቸውን ጀነራል ታሪኩ አይኔን ሲያደንቋቸው ለቃላት አይሰስቱም። አንድ የሻቢያ ታጋይ በ1982 ዓ.ም ነገሬ ብለው ፍርዳወቀ ማሞ ቀይ ባህር ሲቀላ ውስጥ የጻፉት ቃሉ መንግስቱ እብድ ስለሆነ ነው እንጂ ጀነራል ታሪኩን መግደል ነበረበት። ታሪኩ ማለት እኛ እንኳን የምንፈራው የጦርነት አዋቂ ሰው ነበር። የሰላማዊ ህዝብ መብት የማይነካ በህዝብ የተወደደ ወታደር፣ መሪያችሁ ጤነኛ ቢሆን አለ የሚባለውን የጦር አዛዥ ይገድል ነበር የሚሉ ሐቆችን ይዟል። የቀይ ባህር ሲቀላ ጸሐፊ ሐኪሙ ፍርዳወቀ ማሞም በዚያው አክለው ስለ ጀነራል ታሪኩ በጥቂቱ ሲነገር ሰማለሁ። እንደዚህ ግን በጠላታቸው አንደበት ስለ ጀግንነታቸው፣ ስለ መልካም ስብናቸው ይወራላቸዋል ብዬ ስላልገመትኩ በተደጋጋሚ ስለ ጀነራሉ በሰማሁት ነገር አድናቆት የከፋለ ሲሉ ጽፈዋል። ብርጋዲየር ጀነራል ታሪኩ አይኔ እንዲህ የሚያደንቃቸው ሻቢያ ካጠመደላቸው ከበርካታ የግድያ ሙከራዎች ተአምር በሚመስል ሁኔታና በድንቅ ወታደራዊ ብቃት ያመለጡ ሰው ቢሆኑም ከመንግስቱ ኃይለማርያም ወልዲያ ያና ጨካኝ የግድያ ውሳኔ ለማምለጥ አልቻሉም።